በዚህች በምንኖርባት ዓለም እጅን በግርምት የሚያስጨበጭቡና ጉድ የሚያሰኙ ታሪኮች እንደሚፈጠሩ የሚታወቅ ቢሆንም የማይደፈር ደፍረው ኃያልነታቸውን ያረጋገጡት ግን ጥቂቶች ናቸው። በዛሬው ዝግጅቴ የኃያሏን ሀገር አሜሪካና የእስራኤልን የፋይናንስ ተቋማት የሳይበር መረባቸውን በመስበር ከ200 በላይ ባንኮችን በርካታ ሚሊዮን ዶላር የዘረፈው ገንዘቡንም ለፍልስጤም የእርዳታ ድርጅቶች ያስተላለፈው አልጄሪያዊ ሃከር ሐምዛ ቤን ደላይድ ወይንም ሳቂታው ሃከር ጥቂት የምላችሁ ይሆናል። እስከ ፕሮግራሜ ፍጻሜ አብራችሁኝ ቆዩ። እንደ ጎርጎሮሲያኑ አቆጣጠር ከ2009 እስከ 2013 ባሉት ዓመታት CIA እና FBI ከኢንተርፖል ጋር በአንድ ላይ ተስማምተው ያደኑት ሐምዛ ቤን ደላይድ የተወለደው በአልጄሪያ ቲዚ ኦዞ በምትባል ቦታ ሲሆን ከልጅነቱ ጀምሮ በኮምፒውተር የመመራመርና የተለያዩ ነገሮችን የመፍጠር ልዩ ተሰጥኦ የነበረው ሲሆን በአልጄሪያ በሚገኘው የሳይንስና ቴክኖሎጂ ዩኒቨርሲቲም የኮምፒውተር ሳይንስ ትምህርቱን አጠናቋል። ፈገግታ የማይለየው ሐምዛ ቤን ደላይድ ትላልቅ የፋይናንስ ተቋማትን ሰርቨር ለመጥለፍ የሚጠቀምበትን ስፓይ አይ የተባለ ሶፍትዌር ፕሮግራሙን የፈጠረው በ2009 ሲሆን ይህ ፕሮግራም ከሌላው የሚለየው በገባበት ኮምፒውተር ውስጥ ያሉትን ሙሉ መረጃዎች ከማስተላለፉም በተጨማሪ ምርመራ ካልተደረገባቸው በስተቀር በፍጹም የማይታይ የሶፍትዌር አይነት ነው። በጊዜው ሐምዛ ቤን ደላይድ የሚመራው ቡድን በዚህ ፕሮግራም አማካኝነት በአሜሪካ፣ ሩሲያና እስራኤል ያሉ አጠቃላይ ወደ 1.4 ሚሊዮን ገደማ የሚደርሱ ኮምፒውተሮችን እንዳጠቁ በተጨማሪም በገንዘብ ከ800 ሚሊዮን ዶላር የሚበልጥ ገንዘብ መዝረፉን የኤፍቢአይ ማስረጃዎች ያመለክታሉ። ሳቂታው ሃከር ራሱ በፈጠረው ስፓይ አይ ሶፍትዌር የዘረፈውን ወደ 800 ሚሊዮን ዶላር የሚጠጋ ገንዘብ በጦርነትና በችግር ለሚሰቃዩ ሙስሊም ወንድሞቹ ለፍልስጤም የእርዳታ ድርጅቶች አስገብቷል። በዓለም አቀፉ ሕግ መሰረት ወደ እርዳታ ድርጅቶች የገባ ገንዘብ ተመላሽ ስለማይደረግ አሜሪካ ይህንን ያጣችውን ገንዘብ ማግኘት አልቻለችም። የአሜሪካን የፋይናንስ አቅም ያዳከመው ሳቂታው ሃከር አንዲት ሴት ልጅ ያለችው ሲሆን በኤፍቢአይ እና ኢንተርፖል እስከተያዘበት ጊዜ ድረስ አብረው እንደነበሩ ቢነገርም እሱ በታይላንድ ከተያዘ በኋላ ሚስቱና ልጁ እስካሁን የት እንዳሉ ምንም አይነት መረጃዎች አልተገኙም። በ2013 በታይላንድ ኤርፖርት የተያዘ ሲሆን ወዲያውኑ በኢንተርፖል አማካኝነት ለኤፍቢአይ ተላለፈ። የአሜሪካ ፍርድ ቤት ሐምዛ ቤን ደላይድ ላይ የሞት ቅጣት ያስተላለፈ ቢሆንም ውሳኔው በተሰማበት ቀን አሜሪካ በታሪኳ አይታው የማታውቀውን የሳይበር ጥቃት አስተናግዳለች። በተጨማሪም ከአልጄሪያና ከሌሎች የአረብ ሊግ ሀገራት ተቃውሞ ሲያጋጥማት ቅጣቱን ወደ 15 ዓመት ቀይራው አሁንም በካሊፎርኒያ በሚገኘው የፌደራል ማረሚያ ቤት እንደሚገኝ ለመጨረሻ ጊዜ የተጻፉ ማስረጃዎች ያረጋግጣሉ። ውድ የቻናሌ ቤተሰቦች ከ2009 እስከ 2013 በዓለም አቀፍ ደረጃ በሲአይኤ፣ በኤፍቢአይ እና በኢንተርፖል ስለታደነው አስደናቂ ሃከር ሐምዛ ቤን ደላይድ ያዘጋጀንላችሁ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ በሌላ ታሪክ እስከምንገናኝ በቸር ቆዩልኝ።